ፊልሙ የሚጀምረው በህገወጥ መንገድ ለመዘዋወር የታገቱ ሴቶችን እያሳየን ነው። በየቦታው ወንጀለኞችን ለመያዝ የተዘጋጁ ሰላዮች ከቧቸዋል። ከሴቶቹ ውስጥም ጂያን የምትባል ሰላይ መሀል ገብታ የሚፈጠረውን ነገር ለአለቆቿ ሪፖርት ታደርጋለች። ዋናው ማፊያ ሲመጣም ታሳውቃቸውና ሊወጡ ሲሉ የማፊያው ሰዎች ይዘዋታል። ጂያንም ስለቆዩባት ማፊያው ሊወጣ ሲል የያዘችውን ሽጉጥ ተኩሰውና ታስቆመዋለች። ደቅናበትም በህገወጥ የሰዎች ዝውውር ወንጀል ተጠርጥረህ በቁጥጥር ስር ውለሃል ብትለውም ወዲያውኑ አጠገቧ የነበረችውን ሴት አንዱ ማፊያ ይዛትና እንደሚገላት ሲያስፈራራ ሀሳቧ ይሰረቃል። ከቆመችበት ጠረጴዛ ላይ ምጥላትና ሽጉጧን ስለወደቀባት በእጇ መደባደብ ትጀምራለች። ስትቀጠቅጣቸው ቆይታም ሽጉጡ ልታነሳ ስትል አንዱ ጓርድ ጸጉሯን ይጎትታታል። እሷም አፍንጫውን ትመታውና አንስታ ታፈርጠዋለች። ኮስተር ብላም ከዚህ በኋላ ማናችሁም ጸጉሬ እንዳትነኩኝ ብላ አስጠንቅቃቸው ወደ ድብድቧ ትመልሳለች። ከብዙ ልፋቱ በኋላ ሽጉጡ ልትይዘው ስትል አንዱ ይገፈትረውና የዋናቸው አሸርጋጅ እግር ስር ይወድቃል። እሷም እንዳለቀላት ስታስብ ሰውየው ሽጉጡን አንስቶ አለቃ ተብያው ላይ ደቅንና እሱም ሰላይ መሆኑን ተናግሮ ውጪ ሲጠብቁ የነበሩት አባሎች ይመጡና ሴቶቹን ያስለቅቃቸዋል። ጂያን ግን እሷ በለፋችው ሌላኛው ሰላይ ስራውን ጨርሻለሁ ብሎ እንደሚናገር ስለምታውቅ በጣም ትነዳለች። ከአለቃዋ ጋር የተጨቃጨቀችም ከሰላዩ ጋር ትጋጫለች። እዚህ ነህ እንዴ? እኛ በለፋ ነው አንተ እንደጨረስከው ልታስመስል ነው አይደለ? መቼ ስራው አለቀና በአንቺ ቀልቃላነት ምክንያት ዋናውን አለቃ አስመልጠሽዋል እኮ ደግሞ ታወሪያለሽ እንዴ? ምንም አታፍሪም ብሏት ሲሄድ ተናዳ ወደ መኪናዋ ትመልሳለች። በቀጣዩ ቀን ዋናዎቻቸው ተሰብስበው ቀጣዩን ወንጀለኛ ለመያዝ ይሰበሰባሉ። ሰውየውም ከዚህ በፊት ወንጀሉን አምኖ እጁን ለመስጠት ቢስማማም መንገድ ላይ ጥቃት ሲደርስበት ጥሎ ስለጠፋ እሱን ለመያዝ ያላቸው ብቸኛ መንገድ ልጁ ስለሆነች እሷ ለመከታተል ይነጋገራሉ። ሆኖም ግን አለቃቸው የማይሆን ሀሳብ እንደሆነ ተናግሮ ስብሰባው ተበትኖ ቢወጡም ጂያንን ፊት ለፊታቸው ከነ ዩኒፎርሟ ሲያዩት እቅዳቸው በሷ ምክንያት እንደሚሰካ ስለገባቸው ሁሉም ደስ ይላቸዋል። በቀጣዩ ቀንም ጂያን ዩኒፎርሟን ለብሳ ከአጎቷና አለቃዋ ከሆነው ሰው ጋር ወደ ትምህርት ቤት እየሄደች አጎቴ ታውቃለህ፣ እኔ ትምህርት ቤት አልወድም፣ ጭራሽ ደግሞ ተማሪ ሁኜ ነው የምሄደው። እባክህ ቢያንስ አስተማሪ ልሆን። ብቸኛው ስራሽ ልጅቷ ጓደኛ መሆን ብቻ ነው። በዛ ላይ አስተማሪ የመሆን ብቃት እንዳለው ሰው ማውራትሽን አቁሚ እንጂ። ትምህርት ቤቱ ላይ ቆማም ትማረራለች። ወደ ክፍል እንደገባችም አስተማሪዋ ራሷ እንድታስተዋወቅ ሲነግራት ልክ ፖሊስ ትምህርት ቤት እንዳለችው ቀጥ ብላ ቆማ መናገር ስትጀምር ልጆቹ ያሽፉባታል። ያረገችው ሲገባትም ወደ ራሷ ተመልሳ ድምጿን ትቀይረዋለች። እንድትቀመጥ ሲነገራትም የማፊያው ልጅ በአይኗ እየፈለገቻት ትቆይና አይታት ከመደሰቷ አንዷ ተማሪ ጠልፋ ትጠላትና በፊቷ ትደፋለች። አስተማሪውም እንዳይጣሉ ብሎ እባካችሁ ሁላችሁም ትምህርት ቤት ውስጥ ያለ ጓደኝነት ዋጋ እንዳለው ወቁ፣ አዲሷ ጓደኛችሁንም ቢሆን በደንብ አላምዷት ብሏቸው ይወጣል። ወዲያውም አጠገቧ የተቀመጠችው ልጅ ልታንቋሻ ስትሞክር መታገስ ስላቃታት ትናገራትና እያለቀሰች የትምህርት ቤቱን ኃይለኛ ሴት ትጠራታለች። ልጅቷም የጂያንን ጭንቅላት እየገፈተረች ችግር ውስጥ መግባት ካልፈለገች ትምህርት ሲያልቅ እንዲገናኙ ትቀጥራታለች። ልትወጣ ስትልም ጂያን እንዴቷን መቆጣጠር ስላቃታት ቆይ እንዴ የት ነበረ ቦታው ያልሽው? ለምን አሁን አንሄድም ትላቸውና ከትንሽ ቆይታ በኋላ ግን ሁሉም ተንበርክከው ይቅርታ እየጠየቋትና ልብሳቸውና ፊታቸውም ተመነቀቅሮ እናያቸዋለን። ምሳ ሰዓት ላይም ጂያን ልጅቷን ለማናገር የምትበላበት ጋራ ሄዳ እራሷን ማስታወቅ ብትጀምርም ልጅቷ ጥላት ትወጣና በሁኔታዋ እየተገረመች መብላቷን ትቀጥላለች። ወዲያውም ካን የሚባል አዲስ ተማሪ ፊት ለፊቷ ይቀመጥና እንዳየችው ምን ያህል ቆንጆ እንደሆነ እያሰበች ታደንቀዋለች። ልታዋራው ስትል ግን አጠገቧ የምትቀመጠው ልጅ ትሄድና ቅድም ለተፈጠረው ነገር በጣም ይቅርታ፣ ከዚህ በኋላ አንቺ እንድትጠብቂኝ ነው የምፈልገው ትላትና ወደ ክላሱ ሲመለሱ ማስተማሪዋ ጂያን ድሮ ትምህርት ቤቷ ላይ ጎበዝ እንደነበረች የተጻፈውን ውሸት ስላመነች ጥያቄውን እንድትሰራ ስታስወጣት የተጻፈው ነገር ምንም ያልገባት ጂያን መደናበር ትጀምራለች። እንደ ድል ሆኖ የሚደወልና ክላሱ ስላለቀ ትገላገላለች። አለቃዋ ጋር ደውላም ቆይ ምን ሆናችሁ ነው ጎበዝ መሆን የተናገራችሁት? ስዋረድ ማየት ደስ ይላችኋል እንዴ ስትለው እንደዚህ አይነት ፋይል ያስገባውን ባልደረባውን ይወቅሰዋል። ከትምህርት ስትወጣም አዲሱን ቤቷን ያሳዩዋታል። ባትወደው ምርጫ ስለሌላት ትስማማለች። ሆን ብላም ልጅቷ ጋር የምትገናኝበት ሰበብ ፈልጋ ወደ ቤቷ ጎራ እንድትል ብትጠይቃትም ልጅቷ ኤርፎን ስላደረገች ሳትሰማ ትቀራለች። ልትደግምላት ስትልም በሩን ፊቷ ላይ ትዘጋባትና ትበሳጫለች። ማታ ላይም ስለ ልጅቷ የተጻፈውን ማንበብ ትጀምራለች። ልጅቷም እናቷ ከሞተች በኋላ ዝምተኛ እንደሆነ ሳታውቅ በጣም ታዝንላታለች። በድንገት ግን ካን ከኋላዋ አስጠራት። ደንግጣ ደብተሩን ትደብቀዋለች። ምን ነው ደነገጥሽ? ምን እያነበብሽ ነበር እንዴ ብሎ ሲያሾፍባት ልታረሳሳው ትሞክራለች። በቀጣዩ ቀንም ከዚህ በፊት ያሳሰሩት ኃይለኛ ወንጀለኛ በቂ ማስረጃ ስላልተገኘበት ተለቆ ከመውጣቱ የከዳውን ሰው አስሮ ማሰቃየት ይጀምራል። ምስክርነት ሊሰጥ የነበረውን ማፊያም እንዲያገኙለት ያዛል።
ትምህርት ቤት ውስጥም የማፊያው ልጅ ከዱርዬ ጋር ጠል ውስጥ ትገባና ልትመታት ስትል ካን ያስቆማታል። ጥጋቡ አልበርድ ሲላትም ጂያን ፊቷ ስትቆም የደረሰባትን ስለምታውቅ ደንግጣ ትሄዳለች። ካንም ልጅቷን ለማዋራት ሲሞክር ጂያን ተደብቃ ስትከታተላቸው ልጅቷ በድንገት ትዞርባት ለመደበቅ ብላ ስፕሊት ይጨርሳለች። ልጆቹ ተገርመው ሳይዋትም ይገርማቸዋል ዮጋ እየሰራው እኮ ነው ብላ ታሽፋለች። ልብሷን እየቀየረች ያለም ዱርዬዋ ያንን ያህል አቅም ያለሽ ከሆነ ለምን ከወንዶቹ ጋር አትጋጠሚም ብላ ታሳምናታለች። መታጠቢያ ቤት ውስጥም ማፊያው ልጁ ከሀገር ውጪ እንድትወጣ ለማሳመን እየሞከረ ስለነበረ በሩን ዘግተውት ብዙ ልጆች ለመግባት ይሰበሰባሉ። ጃንም የሆነ ነገር ጠርጥራ በመስኮት በኩል ስታይም ሰውየው እያመለጠ ስለነበረ ትከተለዋለች። በድንገትም ሲጠብቋት ከነበሩት ዱርዬዎች ጋር ትጋጫለች። እነሱም እሷን ተከትለው መሮጥ ጀምራሉ። በሩን ዘላ ስትወጣ ግን ደንግጠው ደርቀው ይቀራሉ። ከብዙ መከታተል በኋላ ግን መኪና ውስጥ ገብቶ ያመልጣታል። አለቆቿም ልጅቷን ለመቅረብ እንዲያመቻት ከችግር ውስጥ እንድታድናት ለማድረግ ያቅዳሉ። ወደ ትምህርት ቤት ስትመለስ ግን አስተማሪዋ በፈጠረችው ችግር ምክንያት አንበርክኮ ይቀጣታል። እሱም ሳይበቃ ወላጅ እንድታመጣም ይነግራታል። እየተበሳጨች ስትወጣ ማጠገቧ የምትቀመጠው ልጅ እየተከተለች ታስቸግራታለች። ዞር ስትል ዱርዬዎቹ ፊቷ ላይ ይገተራሉ። ጊዜ ስለሌላትም ሁሉንም በፍጥነት ዘራቸዋለች። እየሮጠች ልጅቷን ለማዳን ብትሄድም ዘግይታ ስለነበረ ከአንድ አዳናት ታያለች። እቅዷ ስለተበላሸም ትነደዳለች። ወደ ቤት ሲመለሱም ተከትላቸው ከልጅቷ ጋር ለማውራት ብትሞክርም ልጅቷ ግን ከካን ውጪ ለሷ ምንም ትኩረት ሳትሰጣት ትቀራለች። ቤቷ ካስገባት በኋላም ካን እግሩን ስለተጎዳ ማነከስ ይጀምራል። ጃንም ቁስሉን እያሸገችለት ንዴቷን ትወጣበታለች። ልጅቷን በመስኮት በኩል የሚያደርጉትን ታያቸዋለች። ጃንም ማታ ላይ የካንን ድብድብ እያስታወሰች የት ሊማረው እንደሚችል ታስባለች። በድንገትም በሯ ተንኳኩቶ ስትከፍተው እንደሚወዳት ያሳያት እያለመች ካልጋዋ ትወድቃለች። በሯ ሲንኳኳም እንደተንጨባረረች ሄዳ ስትከፍተው የምርም ካን ሆኖ ታገኘዋለች። ቶሎ ተዘጋጅ እንጂ ትምህርት ቤት አንድ ላይ እንሄዳለን ሲላትም ተማሪ መሆኗን ረስታው ስለነበረ ቶሎ ገብታ መዘጋጀቷን ትጀምራለች። ትምህርት ቤት ስትደርስም ዱርዬዎቹ መደብደቧን ሁሉም ሰምተው ስለነበረ የትምህርት ቤቱ መወያያ ርዕስ ትሆናለች። ወዲያው ግን አዲሱ አስተማሪያቸው ሲገባ ስራዋን ያበላሸባት ሰላይ እንደሆነ ታዩና ትናደዳለች። አለቆቿ ጋር ሄዳም ስለተፈጠረው ነገር ስትነግራቸው እሱን ታዩና ስራሽ ላይ ብቻ ተኩሪ እና ደግሞ ወላጅ እንዳመጣ ተነግሮኛል ስትል አጎቷ አብሯት ሄዳል። አስተማሪዋም የፈጠረችውን ችግር በሙሉ ሲነግረው ጆሮዋን እየጎተተ ይወስዳትና ከዚህ በኋላ ለምታደርጊው ነገር ተጠንቀቂ፣ አለበለዚያ ከስራሽ እንደምትባረር ይወቂው ብሎ ያስፈራራታል። ነጭ ጸጉሩም ስለማፊያው ልጅ ይሰማል። እንዲከታተሏት ሰው ሊመደብ ሲልም አንዷ ተቀጣሪው ቀድሞ የሚከታተላት ሰው እንዳዘጋጀች ትነግረዋለች። ማታ ላይም የጂያን ቤት የሆነ ሰው ተደብቆ ይገባና ፖሊስ መሆኗን አረጋግጦ ማዳመጫዎችን በየቦታው ያስቀምጣል። እሷም ከአለቃዎቿ ጋር ተሰብስባ ቆይ ለምንድን ነው ግን ለልጅቷ እውነቱን ነግረናት ጥበቃ እንድታገኝ የማናረገው? እሱ የሚሻል ይመስለኛል። አጎቷም እሱም ማድረግ አንችልም፣ በአሁኑ እቅዳችን ነው መቀጠል ያለብን። ሌላኛው ሰላይም እኔም በአንተ ሀሳብ እስማማለሁ እና ደግሞ አንቺ በድጋሚ በስሜት የተመራሽ እንደ ባለፈው ስራችን እንዳታበላሽብን ሲላት በጣም ትነዳለች። ከአለቃዋ ጋር ለመዝናናት ስትወጣም አስተማሪው ያገኛትና ጸጉሯን እየጎተተ ላጎቷ ያስረክባታል። እሱም ባለመጠንቀቋ ተናዶ ይቆጣታል። ወደ ቤት ሲወስዳትም አብራት የምትቀመጠው ልጅ ታያትና ነገሩን በተሳሳተ መልክ ተረድታው ማንነቷ እንዳወቀችው ነግራት ጥላት ትሄዳለች። ወደ ቤት ልትገባ ስትልም ካንን ታገኘዋለች። እሱም የሆነ ነገር ሊነግራት ቢፈልግም መልሶ ይተዋል። ወደ ውስጥ ከገቡ በኋላም እንደገና ይወጡና ማውራት ይጀምራሉ። ነጭ ጸጉሩም የማፊያውን ሰው ይዘውና ለአለቃህ ልጁን አደጋ ውስጥ መክተት ካልፈለግ መጥቶ እንደገኘ ይንገረው እሺ ብሎ ያስፈራረዋል። በቀጣዩ ቀንም ጂያን ከልጆቹ ጋር ተቀምጣ ምግቧ ልትበላ ስትል ሁሉም ጠለዋት ይሄዳሉ። ሁኔታቸው ባይገባትም ተናዳ ምግቧን መብላቷን ስትቀጥል የማፊያው ልጅ አብራ ተቀመጥና ሁሉም ሰው ወላጅ አልባ እንደሆንሽና ለብር ብለሽ ከሽማግሌ ጋር እንደሆንሽ ያወሩ ነበር። እኔም ላይ ብዙ ነገር እያወሩ ስለነበረ ግድ አይሰጠኝም፣ ጓደኛሞች መሆን እንችላለን ስትላት ያወሩት ውሸት ቢያስገርማትም ከልጅቷ ጋር ለመቀራረብ ስለረዳት ደስ ይላታል። ሰላዩም ካን በድንገት ዝውውር ጠይቆ ወደ ትምህርት ቤቱ በመምጣቱ ጠርጥሮ ብቻውን እያወራ ሊመረምረው ይሞክራል። የፈተና ቀን ላይም ጂያን እንዳትወድቅ ብለው መልሶቹን እየነገሯት እያለ አስተማሪው ይዛትና ጆሮዋን እየጎተተ ወደ ቢሮ ይወስዳታል። እሷ ምርጫ ስለሌላት ማንነቷን ስትነግረው ስላላመናት አጎቷ ይደርስና መታወቂያቸውን ሲያሳዩት ደንግጠው ሰላምታ ይሰጣቸዋል። ማታ ላይም ልጅቷ ጂያን ቤት ሄድና ጓደኛ እንዳገኘች አስባ አባቷ ከሀገር እንድትወጣ እንደሚፈልግ እሷ መሄድ ባትፈልግም ምርጫ እንደሌላት እያለቀሰች ትነግራታለች። በቀጣዩ ቀንም ያገኘችውን መረጃ ለአጎቷ ነግራው ኤርፖርት ሄዱና ልጅቷን መጠበቅ ቢጀምሩም ጂያን ግን ጓደኛዬ ብላ ያመነቻትን ልጅ የከዳቻት አይነት ስሜት ስለተሰማት በጣም ይከፋታል። ይህንን ያስተዋለው አጎቷም ሁሌም እንዳላጨስ ትነግሪኛል ነበረ፣ በቃ ይሄው አቁሜያለሁ። አንድ ቀን ያንቺ ልጆች ይዤ ለመዝናናት መውጣት ስለምፈልግ እድሜን ድረዝምልኝ፣ ጤናዬን ጠብቃለሁ ይላትና ደስ ይላታል። ወደ ማፊያው ሲጠጉም ኬት እንደመጡ የማይታወቁ ሰዎች
እሱን መከተል ጀምራሉ። ፖሊሶቹም ይከተሏቸዋል። ከብዙ ድካም በኋላ ማፊያው በሁለቱ ፈላጊዎቹ መሃል ይገባል። ምን እንደሚያደርግ ግራ ሲጋባም የሆነ ባለሞተር ይደርስና በጭስ አፍኗቸው ሰውየውን ያስመልጠዋል። አስተማሪ መስሎ የገባው ሰላይም ሞተረኛውን ይከተለውና ሰዎች እንዳሉ ያየም ቢሆን ምንም ሳያስብ ይተኩስበታል። ሞተረኛው ቢወድቅም ወዲያውኑ ተነስቶ ያመልጣል። ጃን እንደደረሰችም አንተ ያመሃል እንዴ? ሰዎች ባሉበት እንዴት ትተኩሳለህ? ለአንድ ወንጀለኛ ብለህ ህይወታችሁን አደጋ ላይ ጣልከው እኮ። አንቺ አፍሽን ብትዘጊ ይሻልሻል እሺ ብሎ ሽጉጡን እሷ ላይ ይደቅንባታል። ጥሏት ሲሄድም የወደቀ ሰዓት ታይና የካንን ስለሚመስል በሩ ጋር ሄዳ መቀጥቀጥ ትጀምራለች። ካን ዕቃ ገዝቶ ሲመጣም የት ነበርክ? ተጨንቀሽ ነበር እንዴ? እንደዛ ነገር ጠፍታ እንድትቀር ስለማልፈልግ ነው ብላው ትገባለች። እሱም ክፍሉ እንደገባ ቲሸርቱን ሲያወልቀው በፋሻ የታሸገ ቁስሉን እናያለን። ጃንም ጥርጣሬዋን ለማረጋገጥ ለአለቆቿ ስለሱ እንዲያጣሩላት ጠይቃቸዋለች። በቀጣዩ ቀንም ጎረቤቷ ትክክለኛው ካን እንዳልሆነና ወደ ሀገሩ ለመመለስ ብሎ የእሱን ማንነት እንደተጠቀመ ትደርስበታለች። ቴኳንዶ ሲሰሩን በተደጋጋሚ ዘርራ እየጣለችው ብዙ ነገር ጠይቀዋለች። ሲጨርሱም 24 ሰዓት ሰጥቻለሁ፣ ሀገሪቷ ለቀህ ውጣ ወይም ትታሰራለህ። ጃንም ለማፊያው ልጅ እውነቱን ትነግራትና ይቅርታ ጠይቃታለች። ልጅቷ ማምናት ስለነበረ በጣም ትነዳለች። አለቆቿም ልጅቷን አባቷ በጠይቃቸው መሰረት ጥበቃ እንደሚያደርጉላት ብትስማማም ለጃን ግን ይቅር እንደማትላት ትነግራታለች። ማታ ላይ ግን አጎቷ ፖሊስ ጣቢያ ውስጥ በማይታወቅ ሰው ተወግቶ ይወድቃል። እሷም እያዘነች ልጅቷን ወደ ሰላማዊ ቦታ ለመውሰድ ከአለቋ ጋር ስትሄድም መላጣው ፖሊስ ብር ስላስፈለገው እንዳደረገው ይናገርና ከመንገዳቸው ያስወጣቸዋል። ወዲያውም በብዙ ሰዎች ይከበባሉ። ጃን ለመደባደብ ብትሞክርም ራሷን ያስተዋታል። ማፊያውም በነጭ ጸጉሩ እጅ ላይ ይወድቃል። ልጁን ለመውሰድ ከፈለገም እንዲጋጠመው ይጠይቀውና መደባደብ ይጀምራል። ካንም እንዳለችው ከሀገር ስላልወጣ ጃንን ከወደቀችበት ቦታ አንስቶ ልጅቷ ለመፈለግ ይዘዋት ይወጣል። ማፊያውም ነጭ ጸጉሩን ቢቀጠቀጠውም ሊያሸንፈው ሲል ግን ሴቷ ተላላኪው የሆነ መርዝ ተወጋውና ተዳክሞ ይወድቃል። ነጭ ጸጉሩን በጉልበቱ እንዳሸነፈው አስመስሎ ይጎርራል። ልጅቷም የተጎዳ አባቷን ይዛ ማልቀስ ትጀምራለች። እሱም በጣም እንደሚወዳት ይነግራታል። ወንጀለኛው ሊያመልጥ ሲሞክርም እነ ጃን ይደርሱና መደባደብ ይጀምራሉ። በቁጥር ስለበለጧቸውም ጃን ሽጉጧን ብታወጣም ጋዝ ስላነሱ ሁሉንም አንድ ላይ ላለማፈንዳት ብላ በእጇ መጣላቷን ትቀጥላለች። ሴቷ ተላላኪ ልጅቷን ልትጎዳ ስትሞክርም ጃን ባንድ ምትዘራታለች። ካንም በቃ አንቺ እሱን ተከታዩ፣ እዚህ ያለውን እኔ ጨርሰዋለሁ። ሰውየውን ተከትላው መኪናው ላይ ዘላ ወጥታ ታስቆመውና ካቲናውን ስታደርግለት ሌላኛው ሰላይ ሽጉጡን ደቅንባታል። ለብር ብሎም እንደከዳቸው ስታውቅ ትናደዳለች። እሱም ሳያንሳት አጎቷን የወጋው እሱ እንደሆነ ሲነግራት ንዴቷን መቆጣጠር ስላቃታት ሽጉጡን ትደቅንበታለች። ሽጉጡን ጥላው መደባደብ ይጀምራሉ። መጀመሪያ ላይ ቢበልጣትም ከአጎቷ ጋር ያሳለፈችውን እያስታወሰች ያላትን ኃይል ተጠቅማ ታጋጨዋለች። ካንም ባለው ኃይል ሲደባደብ ቆይቶ ፖሊሶች ደርሱና ሁሉንም ያስራቸዋል። መላጣው ፖሊሱን ያደረገው ነገር ይጸጸታል። ጃን ተናዳ ልትመታው ብትሞክርም አጎቷ ደህና መሆኑን ስታውቅ ግን ትተወዋለች። የልጅቷ አባትም ሆስፒታል ይገባል። ከቀናት በኋላም ጃን አዲስ ስለላ ቦታ ትላክና አጎቷም የሚፈልጉትን ሰው እንደመጣ ሲነግራት ተከትለው ትሮጥና ካን ቀድሞ ይዘርረዋል። እሷም እንዳያየችው ደስ ይላታል። ህጋዊ ዜጋ መሆኑን ካወቀች በኋላ ታቅፈዋለች። እሱም ቢሆን ሰዓቱን እጇ ላይ ሲያየው አሁንም እንደምትወደው ስላወቀ ደስ ይለውና ፍቅራቸውን ሲገላለጹ እያሳየን ፊልሙ ይጠናቀቃል።